ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ሐሙስ ሚያዝያ 23 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያለው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። መንግስት ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚያደርገው ተጨማሪ ቅነሳዎች እንደገና እንዲያጤን ኢሰማኮ አሳሰበ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ በዛሬው ዕለት ሚያዝያ 23 ቀን 2017 ዓ.ም የሚከበረውን ዓለም አቀፍ የሰራተኞች ቀን አስመልክቶ ባወጣው መግለጫ ላይ መንግስት ከሰራተኞች ደሞዝ ላይ የሚያደርገውን ተጨማሪ ቅነሳዎች እንደገና እንዲያጤንም ጠይቀዋል። ኮንፌዴሬሽኑ ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረገው ተጨማሪ ቅነሳዎችን በዝርዝር ባያስቀምጥም በህዝብ ተወካዮች ምክር ቤት ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡ ይታወሳል። እነዚህ ቅነሳዎች እየጨመረ የመጣው የኑሮ ውድነት ዝቅተኛ ደሞዝ ተከትሎ የሰራተኞችን ኑሮ ጫና የበለጠ ያባብሳል ሲል ማስጠንቅቀዋል። ከእጅ ወደ አፍ የሚኖሩ ሰራተኞች የኑሮ ውድነትን መቋቋም እንደማይችሉና በአሁኑ ሰዓትም በዝቅተኛ ደሞዝ ራሳቸውንና ቤተሰቦቻቸውን ለመደገፍ እየተቸገሩ ነው ሲልም አጽንኦት ሰጥቷል። ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ ያለ ከፍተኛ የገቢ ግብር መቆረጡ መሰረታዊ ፍላጎታቸውን እንዳያሟሉ ማድረጉንም ኢሰማኮ አስታውቋል። የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ እንዳዳከመው ነው ብሏል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወቀው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ ያለ ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎታቸውን እንዳያሟሉ አድርጓቸዋል ብለዋል። በዓለም አቀፍ ደረጃ ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ የሚከበረው የሰራተኞች ቀን በፓናል ውይይቶች ተከብሮ ይውላል። በኢትዮጵያ የሚገኙ ሰራተኞች በዓለም አቀፍ ደረጃ የሚከበረው የሰራተኞች ቀን አስመልክቶ በአደባባይ ወጥተው ድምጻቸውን እንዳያሰሙም ብሎም ሰላማዊ ሰልፎችን ተከልክለው ለዓመታት ቆይተዋል። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደረገ። በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርቲፊኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማዋ ከንቲባ አዳነች አቤቤ ተናግረዋል። የይገባኛል መብት ጥያቄዎች ውድቅ የተደረጉትም የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል። ከንቲባዋ ይህንን ያሉት ሚያዝያ 22 ቀን 2017 ዓ.ም በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ጥያቄውን ያቀረቡት የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት እሌኒ አየለ ከአርሶ አደሩ የይዞታ መብት ጋር በተያያዘ ያሉትን የመልካም አስተዳደር ችግሮችን አንስተዋል። የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሮች እየተነሳ ነው ያሉት እሌኒ ለነዚህ ችግሮች መፍትሄ እንዲበጅላቸው ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛውን አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያለ አግባብ እንዳይጠቀሙ እንዲያደርጉ ማሳስበዋል። ለጥያቄው ምላሽ ሰጡት ከንቲባ አዳነች አቤቤ እርሳቸው የሚመሩት የከተማው አስተዳደር ለጥያቄያቸው የተሟላ ምላሽ አለመስጠቱን አምነዋል። የእነዚህ ምክንያቱም በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፈጠሩ ሂደቶች ስለነበሩ እንደሆነም አብራርተዋል። የኢትዮጵያ ታምርት ኤክስፖ ከመጪው ሚያዝያ 25 ቀን ጀምሮ ለ5 ተከታታይ ቀናት እንደሚካሄድ ተገለጸ። የሀገር ውስጥና የውጭ አምራች ኢንዱስትሪዎች የሚሳተፉበት የኢትዮጵያ ታምርት ኤክስፖ ከሚያዝያ 25 ቀን 2017 ዓ.ም ጀምሮ ለ5 ተከታታይ ቀናት በአዲስ ኢንተርናሽናል ኮንቬንሽናል ማዕከል እንደሚካሄድ የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በሰጡት መግለጫ የኢትዮጵያ ታምርት ኤክስፖ 2017 ዋነኛ ዓላማ የአምራች ኢንዱስትሪ ማነቆ መፍታት፣ ፈጠራን ማበረታታት፣ የተደበቁ የፈጠራ ውጤቶችን ገበያ እንዲያገኙ ማስቻል፣ የምርት ጥራት ማሻሻል እንደሆነም ገልጸዋል። በኤክስፖ 4 ቢሊዮን ብር የሚገመት የገበያ ትስስር ለመፍጠር መታቀዱን ሚኒስትሩ ጠቁመዋል። በአዲስ ኢንተርናሽናል ኮንቬንሽናል ማዕከል በሚካሄደው በኤክስፖ ላይ 100 አነስተኛና መካከለኛ 162 ከፍተኛ አምራች ኢንዱስትሪዎች ይሳተፋሉ ተብሏል። መድረኩ የኢንዱስትሪውን አቅም በማሳየት የገበያ ዕድልና ትስስር እንደሚፈጥርም አመላክተዋል። በኤክስፖም የቆዳና የቆዳ ውጤቶች፣ የጨርቃ ጨርቅ፣ የምግብና የእንጨት ስራ ውጤቶች፣ ኬሚካልን ጨምሮ ልዩ ልዩ ምርቶች ይቀርባሉ። በተለያዩ ጉዳዮች ላይም የፓናል ውይይቶች የላቀ ውጤት ላስመዘገቡ አካላት እውቅና እንደሚሰጥም በመግለጫው ተመላክቷል። አንድ ጊዜ እዚህ ጋር ቆም እንደ ዶላር መመንዘር እፈልጋለሁ። ይሄ ነገር ምንድነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያው የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘርና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ።
በጣም እንደ ብር አስከብቼ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። የማሊ መፈንቅለ መንግስት መሪ ለቀጣዮቹ 5 ዓመታት ፕሬዝዳንት ሆነው እንደሚቀጥሉ ተገለጸ። የማሊ ወታደራዊ መሪ ጀነራል ኢሳም ጎታ ለሚቀጥሉት 5 ዓመታት ፕሬዝዳንት ሆነው ለመሾም ቁልፍ የፖለቲካ አጋሮች ድጋፍ አሸንፈዋል። 2 ጊዜ ስልጣን የተቆጣጠሩት የ41 ዓመቱ ጎልማሳ በ2021 ለመጨረሻ ጊዜ መፈንቅለ መንግስት ካደረጉ በኋላ የሽግግር ፕሬዝዳንት ሆነው ተሹመዋል። መሪው በመፈንቅለ መንግስት ስልጣን በተቆጣጠሩበት ወቅትም በሚቀጥለው ዓመት ምርጫ እንደሚካሄድ ቃል ገብቶ የነበረ ሲሆን ይህም ግን ማካሄድ አልተቻለም። ይህም በምዕራብ አፍሪካ ለመድብለ ፓርቲ አገዛዝ ወደ ነበረበት ለመመለስ የሚደረገውን ጥረት ገድቧል ተብሏል። በሳምንቱ መጨረሻ የተቃዋሚ ፓርቲ መሪ መሐመድ ሳሊም ቱሬ ለኤፍኤፍፒ የዜና ወኪል እንደተናገሩትም ይህም ፕሬዝዳንታዊ ምርጫ የመድብለ ፓርቲ ስርዓቱን ማፈን ታሪካዊ ስህተት ነው ብለውታል። ረቡዕ ዕለት አምነስቲ ኢንተርናሽናል በማሊ ያሉትን ሁሉንም የፖለቲካ ፓርቲዎች ለመበተን የቀረበውን ሀሳብም አውግዣለሁ ብለዋል። በመጨረሻም የአሜሪካ ዲቪ ሎተሪ ዳይቨርስ ቪዛ 2026 አሸናፊዎች ቅዳሜ ሚያዝያ 25 2017 ዓ.ም ይፋ ይደረጋሉ ተባለ። ለዲቪ ወይም ዳይቨርስ ቪዛ 26 ማመልከቻ በሞሉ በዲቪ program.state.gov ብቻ የማረጋገጫ ቁጥራቸውን በማስገባት ውጤቱን ወይም ማሸነፍ አለማሸነፋቸውን መመልከት ይችላሉ ተብሏል። የማረጋገጫ ቁጥር ማመልከቻውን ሲሞላ የተሰጠ ነው። የቁጥር የጠፋበት forget confirmation number በማለት አስፈላጊውን መረጃ በመሙላት በኢሜል አዲስ ቁጥር ማግኘት ይችላል ተብሏል። ለ2026 የፊዚካል ዓመት እስከ 55,000 የሚደርስ የዳይቨርሲቲ ቪዛ ተዘጋጅቷል ተብሏል። የቁጥርን ብቁ የሆኑ ሀገራት ሁሉ የሚያጠቃልል ሲሆን ከነዚህ መካከል ኢትዮጵያ አንዷ ናት። የዲቪ ሎተሪ መውጫ መድረሱን ተከትሎ የዲቪ ሎተሪ አሸንፋቸዋል ከአሜሪካ ኤምባሲ ነው የምንደውለው፣ ይህም ኢሜል ቴክስት የምንልከው በማለት የሚያጭበረብሩ አካላት ስለሚኖሩ አመልካቾች ጥንቃቄ ማድረግ ይኖርባቸዋል ነው የተባለው። አንድ አመልካች ዲቪ 26 ደርሶት እንደሆነና እንዳልሆነም ማወቅ የሚችልበት ብቸኛው መንገድ ከላይ የተጠቀሰው ድረገጽ ብቻ ነው። አሜሪካ በየዓመቱ ከአፍሪካ ኢትዮጵያን ጨምሮ እስያ፣ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካ እና አውስትራሊያ 55,000 ሰዎችን በዲቪ ሎተሪ ወደ ሀገሯ ታስገባለች። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።